ወይዘሮኒና እንዴት ነበር የታጨችው? ብዙ ተጠንተን ነው። በትንሹ 1-2 አመት ቀለበት ማርጋሽ ምን 1-2 አመት ይፈጃል። ሳትተያዩ እሱ በጣም ጥሩ ደግ ግን ስትሪክት ሰው ነው። ስለዚህ በፓርላማ ህግም ሊመራ ይችላል። ይሄ ቤት አንዳንድ ህግ አለ። ጠበቅኩኝ በቃ እዛ ስኮላርሺፑ ላይ ያመልጠኝ ሆነ። በቃ ምን ማድረግ አልችልም። ሄድኩኝ ልክ እዛ እንደገባው በነጋታው ወለደች። ምንድን ነበር መሆን የምትፈልጊው? የሰማሁት ልክ እንደ አባቴ ፓርላማ አባል እንኳን ለ1446ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓል አደረሳችሁ። በዛሬው ልዩ የበዓል ዝግጅታችን የተገኘሁት ገርጂ በተለምዶ ደግሞ ፓርላማ ሰፈር የተባለ የሚጠራ መንደር ውስጥ ነው። በሐረሪዎች ዘንድ በጉጉት በየዓመቱ የሚጠበቀውና የሚከበረው የሸዋል ኢድ በተጫጫ ስነ ስርዓት ላይ ተጫጭተው ዛሬ 17ኛ ዓመት የጋብቻ በዓላቸውን ከሚያከብሩ ቤተሰቦች ዘንድ አረፋ በዓልን ልናከብር ወደናል። ከኛ ጋር ቆዩ። ሰላም ለዚህ ቤት። ሰላም ተላስተልኝ። ሰላም እንኳን አደረሳችሁ። እንኳን አደረሳችሁ። እንዴት ናችሁ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ሁሉ ሰላም? ያው ተመልካቾችን እያጓጓው ነው የገባሁት። ምን የመሰለ የበዓል ዝግጅት እንዳለ እያልኩኝ ነው። ስለዚህ ገብተን አብረን እናከብራለን ማለት ነው። እሺ እሺ። በጣም አምሮባችሁ። ቴንክ ዩ እናመሰግናለን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ፕሊዝ። አይ ባይ። መጀመሪያማ ቤተኛ ነው የሚቀድመው እንጂ። ሰላም ለዚህ ቤት። እንኳን አደረሳችሁ። ተመልካቾቻችን እንግዲህ ቀደም ብለን እንደነገርናችሁ ልዩ የአረፋ በዓል ዝግጅታችንን ነው በመከታተል ላይ የምትገኙት። አሁን እንግዲህ በሕዝብ ተወካዮች ምክር ቤት የውጭ ጉዳዮችና የሰላም ቋሚ ኮሚቴ ምክትል ሰብሳቢ ከሆኑት ዶክተር ፈቲ ማህዲ ቤት ውስጥ ነው የምንገኘው። እንግዲህ ቤተሰብ ባለበት ሰብሰብ ብለን ሞቅ ያለ የአረፋ በዓል ዝግጅት ልናከብር ነው። በነገራችን ላይ አረፋ ብቻ አይደለም ዛሬ የምናከብረው 17ኛው የጋብቻ በዓላቸውንም እንደዚሁ ደግሞ የዚህ ፍሬ ከሆኑት ልጆች መካከል የትንሹን ደግሞ 7ኛ ወር እዚሁ እናከብራለን። ስለዚህ ድርብርብ ያለ በዓል ነው የምናከብረው። በያላችሁበት ቆንጆ ጊዜ እንዲሆንላችሁ እንመኛለን። ስለዚህ ዶክተር ከርሶ ልጀምርና በጣም አምሮባችኋል። ከዛ በፊት ግን ሁላችሁ ቴንክ ዩ እናመሰግናለን። እንኳን አደረሳችሁ። እንኳን አብራ አደረሰን። ሙሽራ መስለሻል ዛሬ። ለዚህ ሁሉ መሰረት የሆነው የሸዋል ኢድ መተጫጫ ነው አይደለ? እንደዚህ በፍቅር ተሰብስበን ደግሞ እንድናከብር ያገናኘንና ወደዛ በመለሳችሁ በጣም ደስ ይለኛል። የዛሬ 17 ዓመት እንዴት ነበር? እስኪ ወይዘሮኒና እንዴት ነበር የታጨችው? በቅድሚያ ስለመጣችሁ ደስ ብሎናል። እንዳልሽው ያው ትዝታ ነው የቀሰቀሽው። ሸዋል ኢድ በዓል ላይ እኔና እህቴና ሌላ ያክስቴ ልጅ ነበረች እዛ ሐረር ላይ ማለት ነው። ለበዓሉ የወጣን አብረን ከእህቴ ጋር ነበርና ድንገት እሷን አየኋት። ከዛ በኋላ ነገርኳቸው ለእህቴ። ተዘጋጅተው ነበር ግን ለመምረጥ በዛ ሰዓት? ማለትም ሸዋል ኢድ እናከብራለን። እኔም ያኔ ተመርቄ ስራ እያለሁ ባገባ ደስ ይለኝ ነበር። ማግባት ሀሳቡም ነበረኝ በዛ ጊዜ። የመጀመሪያ ዲግሪ ጨርሼ ሁለተኛ ዲግሪ ማስተርስም ጨርሼ ነበር በዛ ጊዜ እና ቢሮ እየሰራው ነበርና ማግባት አለብኝ አሁን የሚል ውስጤ ነበር። ከዛ እሷን ነገርኳቸው፣ እቺ ልጅ ምናምን ብዬ ነገርኳቸው። እሷም ጓደኞቿና ዘመዶቿ ነበሩ፣ ብዙ ነበሩ፣ ወደ 5 ነበሩ። ከነሱ ጋር አንድ ላይ ነበሩ። ከዛ እነሱ የአክስቴ ልጅ ሐረር ነው የምትኖረው፣ የሐረር ልጅ ነች። እሷ ታውቃለች ማን እንደሆነ በደንብ ይተዋወቃሉ። ከዛ እቺ ልጅ እንደዚህ ስላቸው እሺ ብለው አጠኑና ነገሩኝ። ከዛ በኋላ እህቴም ሌሎችም በደንብ እንትን ብለው ለሷ ኢንፎርሜሽኑ እንዲደርስ ከዛ በኋላ እሷ የማን ልጅ እንደሆነች የት እንደሆነች ተማሪ ነበረች። 12ኛ ክፍል 12ኛ ክፍል ማትሪክ መጨረሻ አመት ነበርና ከዛ በቃ ትምህርት ቤትም የት እንደምትማር ምናምን አጥንተው ነገሩኝ እነሱ። ከዛ በኋላ መገናኘት በጣም ደስ ይላል። ከዚህ በኋላ ያለው ደግሞ በሚስት ቢተረክ ደስ የሚል ይመስለኛል ሳስበው። ስሜቱ ግን ምን ይመስል ነበረ በዛ እድሜ መታጨት? እኛ አካባቢ የተለመደ ነው ማለት ብዙ ሰው አብዛኛው ሰው 12ኛ ክፍል ከጨረሰ በኋላ ያው ሴት ልጅ ታገባለች። ያው ተምሮ ምናምን እንትን የሚሉም አሉ፣ ግን ኖርማል ነው እኛ ጋር ያው የተለመደ ነው። አካል ስትገናኙ የምትጠብቂው ነገር አለ፣ የምትሲዩ ባል ይሆነኛል ብለሽ የምትሲዩ ነገር አለ። ያው ስትገናኙ ተሰማሽ በኋላ የነበረው ስሜት እንዴት ነበረ?
ቤተሰብ መጣ ማለት ያው ወዲያውኑ አይደለም። አክቹአሊ ነገሮች የሚሆኑት ፕሮሰስ አለው፣ ሂደት አለው። እኔና እሱም እንገናኛለን። ፋሚሊም በትንሹ 1-2 አመት ቀለበትም አርገሽ ምን 1-2 አመት ይፈጃል እስክንጋባ ያለው ታይም ማለት ነው። እስከ ሰርጉ ቀን ማለት ነው። አዎ። እና ሽማግሌ ሲመጣ ተስማማሽ ማለት አይደለም። እኛም በበኩላችን እንጠይቃለን፣ እናጠናለን ተብሎ ጊዜ ይሰጣቸዋል። በሴት ቤተሰብ በኩል ታይም ይሰጣቸዋል። ተጠንተን ነው። አዎ። ከዛ በእኛ በኩል ያለው ይታያል። እኔም እስማማለሁ ወይ የሚለው ነገር ታይም ያስፈልገዋል። እኛ ሬዲ ከሆን በኋላ በቃ ሁሉም ፋሚሊ ከተስማማ በቀጠሯቸው ሰዓት ይመጣሉ። ከተስማማሽ ይሆናል ማለት ነው። አለበለዚያ ደግሞ ፌል ሊያረግም ይችላል። ስለዚህ በቃ ብቁ ስለነበሩ ብቁ ነበረ። አዎ። እንግዲህ 17 አመት በጋብቻ በጣም ረጅም አመት ነው አይደለም? ጋብቻ ደግሞ እንግዲህ ከፍም ዝቅም ይኖረዋል። እንዴት ነበር ያኔ ስትጀምሩ ወደ ትዳር ከገባችሁ በኋላ ነው ያለው? ልጆችን መጥተዋል። ከዛ ደግሞ በህይወት ሂደት ውስጥ የምናገኛቸው ትምህርቶች አሉ። ስለ ህይወት የሚኖረን መረዳት፣ ስለ ጋብቻ የሚኖረን ነገርና እንዴት አሳለፋችሁ ይሄንን 17 አመት? እንዳልሽው ጋብቻ ላይ ብዙ ነገር አለ። መጀመሪያ ወጣት ነሽ፣ ሞር ኢነርጄቲክ ነሽ፣ ሁሉ ነገር አዲስ ነው። ከዛ በኋላ ለመጋባት በጣም ጥረት ታደርጋለሽ። ያንን ለሰርግ ማሰብ መጨነቁ፣ ከዛ በኋላ ጉጉቱ አለ። ከዛ በኋላ ከተጋባሽ በኋላ ደግሞ ኢሚዲየትሊ ሰርጉ ምናምን ካለቀ ሰው ወደ ቤት ከሄደ በኋላ ከእንደገና ለልጅ ጉጉት ይኖርሻል። ልጅ ይወለዳል። ያ ልጅ እስኪወለድ ድረስ ያለው ውጣ ውረዱ አለ። ከዛ በኋላ ላይፍ አለ፣ ስራ አለ፣ ትምህርት አለ፣ እንደዛው ሶሻል ላይፍ አለ። እኔ በመሀል ለትምህርት ሄጄ ነበር። ሁለተኛው ልጅ መርየም ልክ ልትወለድ ኦልሞስት 2 ቀን 3 ቀን ሲቀራት ትምህርት መማር ነበረብኝ ውጭ ሀገር ለፒኤችዲ። እሷ ልትወለድ እና ጠበቅኩኝ። በቃ እዛ ስኮላርሺፑ ሊያመልጠኝ ሆነ። ክላስ ተጀመረ። እሷ ደግሞ ካልሄድ ካለችኝ እኔ ከወለድሽ በኋላ ነው እንጂ አልሄድም አልኳት። እጠብቃለሁ። ስንጠብቅ ኦልሞስት 10 ወር ሊሆናት ሆነ። 9 ወር ደግሞ አለፈ። ስኮላርሺፑ ሊቃጠል ሆነ። ከዛ በኋላ እሷ በቃ ሂድ አለችኝ። በቃ ከብዶኝ በቃ ምን ማድረግ አልችልም። ሄድኩኝ። ልክ እዛ እንደገባው በነጋታው ወለደች። እና ቻሌንጆች አሉ እና ኦልሞስት እዛ የመጀመሪያ 6 ወር 7 ወር አላቃትም፣ አላየኋትም። ከቤተሰብ ትለያለሽ። ብቸኝነት አለ የሰው ሀገር ላይ ምን። እሷም ብቻዋን 2 ህጻን ልጆች ይዛ፣ አንደኛው ልጅ አመት ከ6 ወር ነበር ሁለተኛው ስትወለድ ማለት ነውና ያኔ ዋትስአፕ ቴሌግራም እንደልብ አልነበረም። የዛሬ 16 አመት ጓደኛ ቤት እየሄደ በስካይፒ በምናምን ነው የምንገናኘው እና ቻሌንጆች አሉ። ያው አለፈ ሁሉም። ማይኩል ስታው መሰለኝ ማውራት ፈልጓል። እንግዲህ በዛ ውጣ ውረድ መሀል የሚስት ደግሞ ኃላፊነት በጣም ብዙ ይሆናል እና እንደ ሚስት ወይዘሮ ኒና ምን አይነት ሚስት ናት? እንዴት ትገለጻለች በባለቤቷ? እስኪ እንስማ። ማለትም በህይወታችን ውስጥ ብዙ ያው ነገሮች ይገጥሙናል እና ያንን ነገሮች በተለይ ልጆቹን በማንከባከብ ቤት ውስጥ ሙሉ ኃላፊነት መውሰድ ራሱን የቻለ ስራ ነው። በእውነት እኔ እንዳጋጣሚ ሆኖ ውጭ ሀገር የመሄድ እድሎች ነበሩ። ብዙ ሀገሮች ሄጃለሁ። አንዱ አሜሪካ በሄድኩበት ጊዜ እኔ ከዝኔ ህጻን ልጅ ነበረው። ያንን ህጻን ልጅ ጎረቤት የምትጠብቅ ሴት ነበረች። እዛ ለማስቀመጥ ለአንድ ሰዓት $70 ነበር የሚከፍለው የዛሬ 4 አመት ማለት ነው። እና ወደ ብር ከቀየረው ደግሞ ከባድ ነው። አምስት ልጅን ወደ ብር እና የቤትም ቤት የሚባለው ነገር የቤትም ቤት ብቻ ሳይሆን ህጻናትን መንከባከብ፣ ልጆቹ የሚበሉትን የሚጠጡትን፣ ሆምወርካቸውን፣ አሳይመንታቸውን እኔም አግዛለሁ። ግን ይሄ ሁሉ ኃላፊነት የሚበሉት የሚጠጡት፣ ትምህርት ቤት ውለው ሲመጡ ምንድነው የሆኑት እነሱም ማድረስ፣ እነሱም መመለስ፣ ትምህርት ቤት ራሳውን አድረስ አመት መልሰውና ማለትም እንደዚሁ እኔ አሁን እዚህ በቃል ገልጬ የምገልጸውና እንደዚህ ቀለል አድርገን የምናየው ነገር አይደለም። ከባድ ኃላፊነት ነው። እኔ ያንን ኃላፊነት እሷ በመያዟ ነው። ውጪ ላይ ያለብኝ ኃላፊነት በሙሉ በኮንፊደንስ እሷ ስላለች ኤኒቲንግ ግን ሀፕን ሲሆን ትደውልኛለች። ትልቅ ኃላፊነት ነው፣ ቀላል አይደለም። ዶክተርስ እንዳባወራ እንደባለው ብዙ ኃላፊነት አለባቸው እናውቃለን። ቤት ውስጥስ ምን አይነት አባት ምን አይነት ባል ናቸው? በጣም ጥሩ ደግ ግን ስትሪክት ሰው ነው። ስለዚህ በፓርላማ ህግም ሊመራ ይችላል። ይሄ ቤት አንዳንድ ህግ አለ እና ሁሉም ነገር በፕሮግራም እንዲሆን ነው የሚፈልገው።
ፈጣሪውን ይፈራል። ዋናው ነገር በጣም የምወድለት ጸባይ ከምንም በላይ ፈጣሪውን ይፈራል እና በጣም ጥሩ አባት ነው። ያልተጻፉ ህጎች አሉ እኛ ቤት ልጅ አስተዳደግ ላይ፣ ስክሪን አጠቃቀም ላይ ቤቱ የሚመራበት ሳንጽፋቸው ግን የምንግባባባቸው ህጎች አሉ እያላችሁ ነበርና ስለነሱ ብሰማ ደስ ይለኛል። እኛ ቤት ውስጥ ህጻናት ሞባይል መጠቀም ክልክል ነው ያውቃሉ። በጣም እንዳደደባቸውና በጣም መቆጣባቸውን ያውቃሉ። በጣም እኔን የሚያናደኝ ሪቴት የሚያደርገኝ ልጆች ሞባይል ወስዶ የእናት የአባትን ሞባይል ወስዶ የሚጎረጉሩ እኛ ጋር ክልክል ነው። እኛ ቤት አያረጉም፣ አይሰጣቸውም። አንዳንድ ጊዜ ግን እናትየው ትሰጣለች። በዛ ነው የምንጋጨው እና ቪዲዮ ጌም አላቸው። በእረፍት ጊዜያቸው ቪዲዮ ጌም ይጫወታሉ። ሰመር ቫኬሽን ላይ ቪዲዮ ጌም ይጫወታሉ። አንዳንድ ጊዜ ዊክንድ ላይ ፈተና ሲጨርሱ ምናምን ዩቲዩብ በሰዓት ይፈቀድላቸዋል። ዩቲዩብ ላይ የሚያዩትንም እኔ እቆጣጠረዋለሁ፣ ቼክ አደርገዋለሁ። ከጓደኞቻቸው ጋር ውጭ መጫወት ይችላሉ። ዘመድ ቤት አብረን ጥያቃ ዊክንድ እንሄዳለን። ግን ሞባይል ይዞ ኢንተርኔት እየጎረጎሩ ወይ ሌላ ነገር እያደረጉ ጌም የተጫወቱ ስክሪን ላይ አይቻልም። ያውቃሉ እነሱ ነው አይደለም? ጥሩ ነው። ይሄ እንዴት ነው? ጥሩ ነው። አረ ጥሩ ነው። ህጉን ተከትለን ማድረግ አለብን። ህግ ከሚያከብሩት መካከል ነሽ? ሁሉም ያከብራል አይደለ? አንቺ በደንብ ነው የምታከብሪ? እስኪ እንተዋወቅ። ማን ነው ስምሽ? ቲማቾት ይባላል። ስንተኛ ክፍል ነሽ? ሁለተኛ ክፍል። እስኪ እንኳን አደረሳችሁ በያቸው። 17ኛ ዓመት የጋብቻ በዓላቸውን እያከበሩ ነው። በዛ መሀል እናንተ ተወልዳችኋል፣ ብዙ ሆናችኋል፣ ደስ የሚል ቤተሰብ ውስጥ አለሽ። ፍቅርሽን ግለጪላቸው። እንኳን ደስ አላችሁ በያቸው። እናቴ አባቴ በጣም ነው ወዳችሁ እና ጥሩ በዓል ይሁንላችሁ። ምንድን ነበር መሆን የምትፈልጊው? የሰማሁት ልክ እንደ አባቴ ፓርላማ አባል ተተኪም አላ ፓርላማ መግባት ትፈልጋለች። ሰው ላይ እንደዛ ነው የምትለው። ወስዳ አሳይኝ ብላ አንድ ቀን ወስጄ አሳይቻታለሁ አይደለ? ፓርላማንም አይታለች፣ ጎብኝታለች። ስለዚህ ገብተሽ ካየሽ በኋላም ሀሳብሽን አልቀየርሽም። በቃ ተተኪዋ የፓርላማ አባል። እሺ ወደ ልጆች ሊሄድ በዛ ወደ ጎረምሳው የመጀመሪያው ጎረምሳ እንተዋወቅ። ስሜ አብዱላሂ ፈቲ ነው። እንግዲህ ዛሬ በትልቅ በዓል ነው የተገናኘ ነው። እንኳን አደረሳችሁ ማለት ትችላለህ፣ ፍቅርን መግለጽ ትችላለህ። ወላጆቼ እንኳን አደረሳችሁ ለ17ኛ ዓመት ጋብቻ። ማን ብለህ ነው ግን የምትጠራቸው? ማማና አባቴ። እሺ ምን አይነት ወላጆች ናቸው በአንተ ሲገለጹ? እኔማ ጓደኛው ነኝ። አረ ስለዚህ ከማሚ ጋር በጣም ጓደኛ ናችሁ? ሚስጥር የምታወራው ለማሚ ነው? እውነት? ስሜ መሪየም ፈቲ ይባላል። እኔም ሁለተኛ ልጃቸው ነኝ። አንቺ ነሽ ባባ ወደ ውጭ ከሄደ በኋላ የተወለድሽው አይደል? እስኪ እንኳን አደረሳችሁ ማለት ትችያለሽ፣ ፍቅርሽን መግለጽ ትችያለሽ። እንኳን አደረሳችሁ ለ17ኛ ጋብቻችሁ። በጣም ወዳችሁ እና ለኔ ስለምታስቡልኝ አመሰግናለሁ። ቆንጆ። አንቺ ነሽ ለወደፊት ስታድጊ አረጋውያንን መርዳት በጣም መንከባከብ ፈልጋለሁ፣ እንደዚህ አይነት ምኞት አለኝ ስትይ ሰማሁሽ? እስኪ ንገሪኝ ስለ ወደፊት መሆን ስለምትፈልጊው ነገር። ስለ ህግ መማር ፈልጋለሁ እና ትላልቅ ሰዎችንና አካል ጉዳተኞችን ለመርዳት ድርጅት መክፈት ፈልጋለሁ። አረጋውያንን ለምን መረጥሽ? ምክንያት አለሽ? አንዳንድ ሰዎች እንትን ሲጎዱ ስናይ ትንሽ እንትን ስለሚከፋ እነሱ ሌላ ቦታ ለማድረስ ለማገዝ። ምን አይነት ወላጆች ናቸው? እንዴት ትገልጫቸዋለሽ? ለኛ አስበው የሚከለክሉ ነገር ለኛ መሆንና ሁሉ ነገር ሲከለክሉን ወይ ደግሞ እሺ ማለት ሲያቀታቸው ለኛ ለማሰባቸው ስለሆነ። ስሜ መሀመድ ፈቲ ይባላል። እሺ 5ኛ ክፍል ነኝ። 11 ዓመቴ ነው። እስኪ ፍቅርህን ግለጽላቸው። እንዴት ነው የምትወዳቸው? በጣም ነው የምወዳቸው። በጣም እንኳን አደረሳችሁ ማሚና አባቢ። በጣም እወዳችኋለሁ። እሺ በዓል ነው ዛሬ ለሁሉም ሰው ማለት ይችላል። ያ ሁላችሁም ምርጥ በዓል ይሁንላችሁ። ምርጥ በዓል ይሁንላችሁ። ልዩ የአረፋ በዓል ዝግጅት ነው እየተከታተላችሁ ያላችሁ ውድ ተመልካቾቻችን። ብዙ ነገር ተዘጋጅቷል። ዶክተር ቀደም ብለው እንግዲህ ባለቤቴ በጣም ብዙ መስዋዕትነት ከፍላለች፣ ልጆችን ለማሳደግ ብዙ ነገር አድርጋለች እና ለዛ የሆነ ድንገተ ፈንጠዚያ መፍጠር ፈልጌያለሁ ተብለናል። ምንድን ነው የሚለው አብረን የምናይ ይሆናል። ይሄ ፋሚሊው ነው። የ17 ዓመቱ አጠቃላይ ሂደቱን የሚያሳይ ነው።
አጠቃላይ የብዙ ዓመት ትዝታዎች ናቸው። ይሄ ሁለተኛ ስጦታ ለውዷ ባለቤቴ ነው። በጣም ስለምወዳት ስለማፈቅራት ለሷ የክብር ስጦታ ነው። በጣም ነው ደስ ያለኝ። በጣም ደስ ብሎኛል። ያላሰብኩት ሰርፕራይዝ። አዎ ደስ ብሎኛል በጣም አመሰግናለሁ። እንኳን አደረሳችሁ በድጋሚ እንኳን ደስ ያላችሁ እንኳን ደስ ያለ እንኳን አብረ ደስ አለን። እሺ ብዙ ዘመድ አዝማድ ጎረቤት ሰብሰብ ብለን ነው እያከበርን ያለ ነውና ኬኩን ሰብሰብ ብለን አንዴ ሞቅ አድርገንላቸው እንቁረሰዋ። አዎ ይግቡ እነሱም። በፓርላማ ሰፈር ሁሉም በዓል እንደዚህ ሞቅ ተብሎ ሁሉም ባለበት እንደሚከበር አውቃለሁ። ስለዚህ ዛሬም ይሄንን ልዩ የአረፋና የእናንተ ደግሞ የጋብቻ በዓላችሁን እያከበርን ነው። ስለዚህ ኬካችንን ለመቁረስ ሁሉም ሰው ተገኝቷል አይደለ? በጣም እናመሰግናለን። እንግዲህ ሰብሰብ ብለን 2-3 በዓል ነው አንድ ላይ ያከበርን ያለ ነው። እናንተም ጊዜያችሁን ከኛ ጋር ያሳልፋችሁ ስለሆነ እጅግ አድርገን እናመሰግናለን ተመልካቾቻችን። እዚህ ውስጥ መልካም ምኞቱን መግለጽ የሚፈልግ ሰው ይኖራል። ጎረቤት ላስቀድምና ያው ለሁሉም ነገር ደራሽ ጎረቤትም አይደለ። እስኪ እየተዋወቅናቸው ማህበራዊ ህይወታችሁ ምን ይመስላል? የነ ዶክተር ፈቲ ቤተሰብ እንዴት ነው ማህበራዊ ህይወት ላይ ያለው ተሳትፎ ምን ይመስላል የሚለውን ብዙ ጊዜ ሰብሰብ ብላችሁ የተለያዩ በዓላትን እንደምታከብሩ ሰምቻለሁና ከዛን ጀምር እስኪ። ሳዲቅ አደም እባላለሁ። የፈቲ ጎረቤት ነኝ። ቅድሚያ ግን የፈቲና የኒና 17ኛው የጋብቻ አመታቸውን ስላደረሳቸው እንኳን ደስ አላችሁ ብያቸው ለመላው ሙስሊሙ ማህበረሰብ እንኳን አደረሳችሁ ላለው ላለፉት 3-4 አመታት እዚሁ አካባቢ ነው የምንኖረው። የሙስሊሙም የክርስቲያኑም ሌሎችም ማህበረሰቦች እንደዚሁ በጋራ እንዲተሰባስበን በጾም ጊዜ እንደዚሁ ተሰባስበን ነው የምናከብረው። ኢፍጣር ላይም ነው የምንገናኘው። ዱዓ አብረን ነው የምናረገው። መስጊድ በጋራ ነው። በጣም ነው ደስ የሚለው። የፈቲ ቤተሰብ ደግሞ ትንሽ ለየት የሚያደርገው እኔ ብዙ ጊዜ እመጣለሁ፣ እበላለሁ፣ እዚህ እጠጣለሁ፣ እዚህ ይጫወታለሁ። ስለዚህ ከቤታችን በልተን የመጣንም አይመስለውም። አንዳንድ ጊዜ ፈቲ ይሄንንም በጅተው በጀትህን ሁሉ ታቃውሳለህ ሁሉ እለዋለሁ እና አንዳንድ ጊዜ ስለዚህ በጣም ነው ደስ የሚለውና እንኳን አደረሳችሁ ለማለት ፈልጋለሁ ደግሜ ደጋግሜ። ስሜ ወይዘሮ ታለፍ ታወቅ እባላለሁ። ያው የፓርላማ አባል ነኝ እኔም። በመጀመሪያ ለጎረቤቶቼ ለዶክተር ፈቲና ለህቴ ለኒና እንኳን ለጋብቻ በዓላችሁ በሰላም አደረሳችሁ፣ እንኳን ደስ አላችሁ። እንደዚሁም ደግሞ ይህንን ድርብ በዓል እያከበርን በዛሬው ቀን በጣም ተሰብስበን ደስ በሚል ሁኔታ እያከበርን ነውና እኔም በጣም ደስተኛ ነኝ። ከሌሎቹ ጎረቤቶች በተለየ እኔ ደግሞ ያው ግርግዳ እንጋራለንና በጣም የቅርብ ጎረቤቶቼ ናቸው። እውነት ለመናገር ቤተሰቦቼ የሆነ ዝም ብለው እንደው አሁን ዛሬ ምናምን ተገናኝተን እንዳይመስልሽ። እኛ ሁሉ ጊዜ በክርስቲያን በዓልም ጊዜ እኔ ቤት ይመጣሉ፣ እንሰባሰባለን። ልጆቹ እንደውም እንደምጠራቸው ገና አስቀድመው ፕሮግራም ነው የሚያስይዙኝ እኛ በዓልም ሲሆን፣ እነሱም ጋር እንደዚሁ በዓል ሲሆን እኔም ቤተሰቦቼን ይዤ እመጣለሁ፣ እናከብራለን፣ እንሰባሰባለን። ቅድም ልጆቹን እንዳየሻቸው ናቸው፣ ትልልቅ ሰዎችን የሚያከብሩ ናቸውና ይሄ እህትማማችነት ወንድማማችነት ቤተሰብ ሃይማኖት ሳይለይ ከዚህ መጣ ሳይሉ በባልና ሚስቱ መካከል የሚታየው
ከኛ ጋር ያለው ቅርርብ ልጆቻችንም ላይ ይሄ ነው ያለው። እውነት ለመናገር ወይዘሮኔና እኔ በልዩ መንገድም ላደንቃት በዚህ አጋጣሚ እፈልጋለሁ። በቃ ስሜትሽን የምትረዳናት የምትተባበርናት የሆነ በማህበራዊ ጉዳይ ላይ ችግር ካለ ደስታ ካለ ያለምንም ሪዘርቬሽን ተቀላቅላ ከኛ ኩሎና የሴቱን ነገር በቃ በቤተሰቧ የምትሸፍናትና ዶክተርም በማህበራዊ ህይወታችን ላይ ከጎረቤት ጋር አብሮነትን ይሄ ተከባብሮ ተቻችሎ ተደማምጦ መኖርን የበለጠ በኢትዮጵያውያን መካከል የነበረን ካልቸር እየጠነከረ እንዲመጣ ከሚሰሩ ሰዎች ውስጥ አንዱ ነውና በጣም ነው የምወዳቸው። እውነት ለመናገር ያሰቡት ሁሉ የሚመኙት ነገር ሁሉ እንዲሳካላችሁ እመኛለሁ። በጣም በልጆቻችሁ ተደሰቱ። እናንተም ደግሞ በቀሪ ዘመናችሁ የልጆቻችሁን ደስታ ልክ እንደዚህ 50-60ኛ ዓመታችሁን የተደግሶ እንድታከብሩ ያሰባችሁት ሁሉ እንዲሳካ በጋራ እንድናከብር ይሁን። ያ በቃ ይሳካላችሁ፣ ደስ ይበላችሁ በምታስቡት ነገር ላይ ሁሉ ነው የምለው። ማርታ እባላለሁ። የዶክተር ፈቲ ቤተሰብ ጎረቤት ነኝ። በዓልን ስናከብር ከዚህ ቀደምም በተለይ እኛ የሕዝብ ተወካዮች ምክር ቤት አባላት እዚህ አካባቢ በጋራ ስንኖር ከተለያየ ብሔር የተወጣጣ እንዲሁም የተለያየ እምነት ያለንንና የኢትዮጵያን ሕዝብ ወክለን እዚህ እንደሚቀመጥ ሰው ያንን ነው የምናንጸባርቀውና እዚህ ቦታ ስንኖር እጅግ በጣም በፍቅር በጉጉት ጊዜውን ያስኬር ነውና ዛሬም ባያችሁት መልኩ የአረፋ በዓል በአማረና በደመቀ መልኩ እያከበርን ነው። በጉርብትና ስንኖር ለትዳር ምሳሌ የሚሆኑ ቤተሰቦች ናቸው። እጅግ ፍቅር ያላቸው ልጆቻቸውን በስነ ምግባር የሚያሳድጉ ቤተሰቦችና ለሌላም አርአያ የሚሆኑ ናቸውና እኔ ለነሱ የምመኝላቸው እንዲሁ ያማረ በስኬት የሚጓዝ ፍቅር ፈጣሪ ይስጣቸው። ልጆቻቸውን ደግሞ ትልቅ ቦታ አድርሰው የልጆቻቸውን ወግ ማድረግ አይተው እንዲሁ በጋራ ደግሞ ተገናኝተን ደስታችንን አብረን የምንካፈል ፈጣሪ አድርገን እላለሁ። በጣም ወዳችኋለሁ። በድጋሜ እንኳን ደስ አላችሁ፣ እንኳን አደረሳችሁ ላለሁ ለመላው የእስልምና እምነት ተከታይም እንኳን ለአረፋ በዓል አደረሳችሁ ማለት ፈልጋለሁ። በጣም ሞቅ ያለ የበዓል ዝግጅት ነው እያከበርን ያለ ነው። እንግዲህ ሁሉም ሙሉ በዓል በስሏል አይደለ? ቆይታችንን እየቀጠልን እንገኛለን። ስሜ ዛሃራ አሎ እባላለሁኝ። ጎረቤቷም ጓደኛዋም ነኝ። በጣም ነው የምወዳት፣ በጣም ነው የማከብራት። በቅድሚያ እንኳን ለ17ኛ ዓመት የጋብቻ በዓልሽ በሰላም አደረሳችሁ እላለሁኝ። ወይዘሮ ኒና ምን አይነት ጓደኛ ናት? ጓደኛ ከተገኘ ሚስጥር ይወጣል አይደል? በጓደኛ እኔ እሷን የምገልጽበት ቃላት የለኝም። ጓደኛ ብቻ አይደለችም፣ እንደ ታላቅ እህትም በጣም አስተዋይ ነች። ችግርሽ የሚያሳስባት በቃ በጣም ደግ ጥሩ ቤተሰብ ናቸው ሁለቱም። ቤታቸው ከመጣሽ ደግሞ እንብላ እንጠጣ፣ በልተን የበላን አይመስላቸውም። በእውነት ወላሂ የበላን እንኳን አይመስላቸውም እና በጣም ጥሩዎች ናቸው። በመቀጠል መላው ለእስልምና እምነት ተከታዮች በሙሉ ለአረፋ በዓል እንኳን አደረሳችሁ። በዓሉ የሰላም የጤና ይሁንላችሁ። ብዙ አይተናል፣ ብዙ ሰምተናል፣ ከሁሉም በላይ ሰላም ይሻላል። ስለሰሯቸው የሙዚቃ ስራዎችን ደግሞ ሳናነሳ ብንሄድ እንደው ተመልካችን የሚቀየም ይመስለኛል። በተለይ አርቱን ስናነሳ ብዙ ቦታ በጣም ደጋፊ ነውና በእርሶ ስራ ውስጥ በኤአይ ተደግፈው የወጡ ስለ አድዋ፣ ስለ አዲስ አበባ፣ ስለ ሀገራችን፣ ስለ አባይ የተሰሩ የሙዚቃ ስራዎችን እየተመለከትኩኝ ነበርና እስኪ ስለዛ ጥቂት እንበል። እንዴት ነው ወደ አርቱም አሉበት? ማለትም አንዳንድ ጊዜ ትርፍ ጊዜ ሳገኝ በተለይ የሕዝብ ተወካዮች ምክር ቤት ይዘጋል 3 ወር ታነቢያለሽ፣ ቤተሰብ ጋር የምታሳልፊው ጊዜ አለ፣ የጸሎት ጊዜ ይኖርሻል፣ ዘመድ የምትጠይቂበት። የተወሰነ ታይም ላይ ደግሞ እኔ እንደ ሆቢ አርቲፊሻል ኢንተለጀንስን ተጠቅሜ የሰራኋቸው ሙዚቃዎች አሉ። ግጥሙም የራሴ ነው ኦሪጂናሊ ማለት ነውና አርቲፊሻል ኢንተለጀንስ ዓለምን እየቀየረ ነው፣ እያየን ነው። በጣም በፍጥነት እየቀየረ ነው።
በፊት አንድ ዘፈን ለማውጣት አርቲስቱ መዘጋጀት አለበት፣ ግጥሙ መዘጋጀት አለበት፣ ዳይሬክተሩ፣ ስቱዲዮ፣ ካሜራማኑ፣ ድምጽ እንትኑ፣ ኤዲተር አለ፣ ማአት ሰዎች ነው ያሉት። እነዛን ሁላ ኮንደንስ አድርጎ ያው ኦልሬዲ ብዙዎቻቸው ተመልካቾች ያውቁታል። እኔ ዛሬ ኦልሞስት አመት ሊሆነው ነው የሰራኋቸው ስራዎች አሉ። አባይ ግድብ ላይ የአባይ ግድብን የሚያሞግስ እና የአባይ ግድብን ጠቀሜታ የሚያወድስ ዘፈኖች፣ እንደገዛው የአዲስ አበባ ኮሪደር ልማትን የሚያሞግስ፣ እንደዛው የአድዋ በዓል የጠላቶቻችን እንድል ያደረግንበት ታሪካዊ የአፍሪካ ተምሳሌት የሆንበት ነውና እንደዚህ አይነት ሀገራዊ ህብረ ብሔራዊ አንድነትን፣ ወንድማማችነት እሴትን ለሀገራችን የሚያጎለብቱ አሉ የሰራኋቸው ስራዎች። ገና ወደፊትም እየሰራሁባቸው አሉ። ጊዜ ስላላገኘው ነው። አሁን ወደፊት ጊዜ ሳገኝ ማጠናቀቃቸው አሉ። ስለዚህ ተሰጠዋለ ለወደፊት ምናልባት ልናገኙትም እንችላለን በዚሁ ዘርፍ አይታወቅም ማለት ነው። አዎ እንግዲህ ቴክኖሎጂ መጠቀም ነው። ቴክኖሎጂ ያመጣውን ኦፖርቹኒቲ ነው። ያን ኦፖርቹኒቲ ተጠቅመን ጥሩ አገርን ሊገነባ የሚችል እሴቶችን መጠቀም ተገቢ ነው ብዬ ነው የምወስደው። ምናልባት ለተመልካቾቻችን የተወሰኑትን ቀንጨብጨብ አድርገን አስመልክተናቸው እንመለስና ጨዋታችን እንቀጥላለን። በያላችሁበት መልካም በዓል። አባይ አባይ የወንዞች ንጉስ ሀገራችን ተስፋ የአፍሪካ ህልም የመሬት ላይ ኑሮ በጋው ጉዞውን በአየር ላይ ጀመረው አባይ ጎረቤት ሀገር ደረሰ በፍጥነት እየገሰገሰ አባይ ብርሃን እየሰጠ ልክ እንደ ፀሐይ። አርቱ ላይ ድጋፍ አለ ቤት ውስጥ ወይስ እንዴት ነው? መጀመሪያ አካባቢ ሬዚስታንስ ነበር በጣም። መጀመሪያ አካባቢ ምንድን ነው ማለትም ምን ያደርጋል እኔ ሆቢ ነው በትርፍ ጊዜ ነው የምሰራው። አይ ሙዚቃ ምናምን ላንተ ምን ያደርግልሃል ምናምን ትለኝ ነበር። የተራራቀ ነው ብዙ እኔ ያኔ ልምምድ ላይ ነበርኩና መጨረሻ ፐርፌክት ሆኖ ሲወጣ ግን እሱን ወደዋለች፣ ብዙ ሰዎችም ወደውታል። ወይዘሮ ሊና መጀመሪያ ተቃውሞ ነበረሽ አሉ? አዎ ትንሽ ከሃይማኖት ጋር ሙዚቃ ትንሽ እንትን ስለሚል ከዛ በኋላ ኢንተረስቱን ምናምን ሳይ በጣም ተመስጦ ነው የሚሰራው። ደግሞ ሲሰራ ደግሞ እሱ በጣም ለጥሩ ነገር ነው የተጠቀመበት። ጀስት ሀገርን እንደማገዝ ማለት ነው። የተሰራውን ስራ ብዙ አይነት እንትኖች ነው የሰራው። ያው የምክር ቤቱ ስራ በአርቱ እንደመደገፍ በአርቱ አዎ ተጠቀመ፣ ለጥሩ ነገር በጣም ተጠቀመበት እና በቃ በኋላ ደግሞ እኔ ራሴ በጣም ደስ አለኝና ከዛ በኋላ በቃ አፕሪሼት ማድረግ ጀመርኩኝ። እሱም ሲሰራ መጀመሪያ ለኔ ነው የሚያሳየኝ። ከዛ በቃ የት አለ ላክልኛ አዲስ አልሰራሁም ማለት ጀመርኩኝ። ከዛ በጣም ደስ የሚል ነው። በማሳመን ነው እንግዲህ እንድትቀበል ያደረጉት ዶክተር ነው ይላል በጣም Adwa, a name that rings of courage, strength, and freedom it brings. A beacon of hope, a symbol of might. Adwa, Adwa, shining so bright. ይህንን በዓል ሞቅ አድርገን እያከበርን ያለ ነው። የተገናኛችሁበትም 17ኛ ዓመት ጭምር ነውና እንደ ማጠቃለያ እናድርገው። ፍቅራችሁን ተገላለጹ። ምኞት ካላችሁ መናገር ማለት የምትፈልጉት ካለ ስለ እያንዳንዳችሁ እንቀበል። አዎ እንግዲህ በመጀመሪያ ፈጣሪ ለዚህ ቀን ላደረሰን በጣም ማመስገን እፈልጋለሁ። በመግቢያ እናንተንም አመስግኛለሁ። ጎረቤቶቹንም፣ የባለቤቴ ጓደኞችንም፣ ቤተሰብ ሁሉንም ጥሪያችንን አክብራችሁ እዚህ ስለመጣችሁ ከኛ ጋር በዓሉን ስላከበራችሁ አብረን እንደተለመደው በጣም ከልቤ ማመስገን እፈልጋለሁ። በጣም ነው የምንወዳችሁ። እናንተንም አብረን በጋራ 4 አመት ቆይተናል ከጎረቤቶቹ ጋር ማለት ነው። ፈጣሪ በሰላም ያቆየን፣ አመቱን በሰላም ያድርሰን፣ አገራችንን ሰላም ያርግልን። ለመላው የእስልምና ሃይማኖት ተከታዮች በመላው አገሪቱ በመላው ዓለም ላሉት ሁላ ይህን ፕሮግራም ለሚያዩት ሁላ እንኳን ለአረፋ በዓል አደረሳችሁ። ባለቤቴም እንኳን አደረሰሽ ለ17ኛ ዓመት። ፈጣሪ እዚህ አድርሶናል። በቀጣይ ደግሞ ህይወት የፈለገ ነገር ቢገጥም በመነጋገር በመመካከር በመቀራረብ በመደጋገፍ በመረዳዳት በመተሳሰብ ማንኛውም ቻሌንጅ ቢመጣ አብረን ወደፊትም በቀጣይም በህይወታችን ፈጣሪ ያኖረን። አንቺም እንኳን አደረሰሽ። ቴንክ ዩ። 17 አመት የትዳር ህይወት እንዲሁ ጨርቅ በጨርቅ አይደለም። ብዙ ነገር ውጣ ውረድ፣ መውረድ፣ መውጣት ብዙ ነገር አለ። ያንን ሁሉ ጊዜ አልፈን ለዚህ ጊዜ ያበቃን ፈጣሪ ነው። ፈጣሪን አመሰግናለሁ።
እሱንም ቢሆን ባሌን በጣም አመሰግነዋለሁ። በጣም ነው የምወደው። ለኛ እንደሆነልን እንግዲህ ፈጣሪ እሱንም በምድርም በዛኛው ዓለምም ፈጣሪ ያስደስተው እና ደግሞ ሌላ ማለት የምፈልገው በጣም መወዳቸው ጓደኞቼ አጠገቤ ስለሆናችሁ ሁሌም ከኔ ጋር ስላላችሁ በጣም ነው መወዳችሁ። በጣም ነው የምናመሰግነው። በድጋሚ እንኳን አደረሳችሁ። የቤታችሁ ቤተኛ አድርጋችሁን ይሄንን የመሰለ የበዓል ዝግጅት አብረን ስላሳለፍን በጣም ደስ ይለናል። በተመኛችሁት ሁሉ እንግዲህ እንዲሳካላችሁ እንደምኞታችሁ እንዲሆንላችሁ ነው የምመኛለሁኝ። ተመልካቾቻችን ቆይታችን እንደተመለከታችሁት ይሄንን ይመስል ነበረ። በያላችሁበት ሁላችሁ መልካም በዓል እንዲሆንላችሁ እንመኛለን። ሰላም